ቤተሰብ ደህና ናችሁ? እንዴት ናችሁ? እኔ የምለው ማለት ነው የአብርሃም ወንድም ነው ወይስ የሷ ባሏ ነው? አሁን ምኑ አብርሃም ይመስላል? ምኑ አብርሃም ይመስላል? ምኑ ይመስላል? እናንተ ባሏ ሳይሆን አይቀርም። የምሬን ነው። ምክንያቱም ልጆቿ እሱን ነው የሚመስሉት። እኔ ድጋሚ ውሸት ዛሬም የአብርሃም ወንድም መጣ። ቤተሰብ ይሄ ቪዲዮ ስንት ሰዓት እንደሚጫን አላውቅም። ምክንያቱም አሌን ሊሄን ነው ማለት ነው እና እስከዛ ድረስ ነው እየቀረጽኩ ያለሁት ማለት ነው። መጀመሪያ ነገር ግን መናገር የምፈልገው ማለት ነው ሰውየው የት ነበረ? የእውነት አብርሃም ወንድም ከሆነ ማለት የአብርሃም ወንድም እንኳን አይደለም። ነገር ግን የአብርሃም ወንድም ራሱ ቢሆን እስካሁን የት ነበርክ? ጅብ ከሄደ ውሻ ጮኸ ያለ የአገሬ ሰው ተረት ነው አሁን ይዛችሁ የመጣችሁት ማለት ነው። የት ነበርክ እስካሁን? የእውነት አንተ የአብርሃም ወንድም ከሆንክ የት ነበርክ? ትዳራቸውን ፈቶ 80 ቀዶ ምናምን የጨረሱ ሰዎቹ ጋር አሁን መተ አንቺ እንደዚህ ማድረግ አልነበረብሽም፣ እሱ አሁን እንደዚህ ማድረግ አለበትም ምናምን ብለህ ልታወራ እስካሁን ለምን አላስታረቅክም? 80 ሳይቀዱ የእውነት አንተ የአብርሃም ወንድም ከሆንክ እስካሁን የት ነበርክ? ለምን አላስታረቅካቸውም? አሁን መተ 80ችሁን እንደዚህ ሁለታችሁም ልጅ አለ መሀላችሁ ለምናምን ዋሳ ይሞቅ ነበረ ቶሎ ብሎ ቅዝቃዜ ምን ማለት እኔ ብዙ እንትኖችን ማውራት ይችላል። ገባ አይደለ? አሁን አይደለም በጣም ርቀት ሄዷል እኮ አሁን በጣም ርቀት። ሲቀጥል ደግሞ እሱን እኮ መጀመሪያ ሲጀመር ወንድምን አግኝተ እውነት ወንድም ከሆንክ ወንድም አይደለም ሲጀመር የእናንተ ውሸት አያልቅም። ገባ አይደለ? ወንድም ከሆንክ ራሱ አብርሃምን አግኝተ አንተ እንደዚህ ማድረግ የለብህም ሚስት ላይ እንደዚህ ማድረግ የለብህም ብለህ መናገር ያለብህ አብርሃምን እንጂ ሩታን አይደለም። ሁላችሁ መጣችሁ ሩታ ላይ ሁላችሁ መጣችሁ ሴት ላይ እሷ ጥፋተኛ እንደሆነች እሱስ ትናንትና እንዴት ሲላላጥ ሲሳሳም የነበረው ማለት ነው። ሩታ ምን አደረገች? ምንም እኮ አላደረገችም። እንደውም ሰርፕራይዝ ላርግ ራሱ ባመጣ ወንድ ነው ሰርፕራይዝ ላርግ ብላ ምናምን አውቃ አብርሃምን ለማስቀናት ነው። እሱም ደግሞ እሱ ስላደረገ ነው ሄርሜላ ጋር ሆኖ ሲላላጡባት ነው። እሱን ለማስቀናት ነው እንደዚህ ያመጣችው እንጂ እኮ ልክ እንደ አብርሃም ብትሰራማ ልትገሏት ነው። የምሬን ነው እኮ ሩታ እንደ አብርሃም ብትሰራ እንደ አብርሃም ብትላላጥ እንደ አብርሃም ብትስመው እንደዚህ ግንባሩን እየሳመችው ምናምን ከሱ ጋር ቁጭ ብላ ስታቅፈው ምናምን ልክ አብርሃም ያደረገውን አክት ብትሰራ እኮ ሩታን አታኖሯትም በቃ በዚህ ምድር ላይ ማለት ነው። ሁለታችሁም ልጅ አላችሁ እንደዚህ መሆን የለብሽም ምናምን አውራ ግን የእውነት ወዷት ቢሆን ኖሮ እልህ ባይሆን ኖሮ እንደዚህ አይሆንም። እልህ ነው የሚመስለኝ። አንቺም ጋር አለ ማለት እልህ ከሆነ ሁለቱም ጋር እልህ አለ። ነገር ግን አብርሃምን ተቆጡት። መጀመሪያ እኔ ምለው አብርሃምን ተቆጡት ነው። እስቲ አብርሃምን ተናገሩት። ለአብርሃም ከዚህ ተቆጠበሉት። ለአብርሃም አውሩት። ሩታ ምን ታርግ ነው? እኔ የኔ ጥያቄ ለምንድን ነው ሁላችሁም ሩታን የምትቆጧት ወይም ደግሞ ሩታ ጥፋተኛ እንደሆነች የምታድርጓት ለምንድን ነው? ለምን አብርሃምን ልክ ሩታን አግኝታችሁ ሁላችሁም ሩታን እንደምትወቅሱ አብርሃምን በዚህ ልክ ወይም ደግሞ እንደ ሩታ ልክ ጠርታችሁ አላወራችሁትም ነው? ምን አለ መሰላችሁ ሩታዬ፣ እንግዲያው ሁለታችሁም ላይ የማስተውለው ነገር አለ። አንደኛ እናንተ ልጆች ናችሁ። የሆነ እኔ ምን ነው አብርሃም ወንድም ይመስል ባሌ ናቲም አይ አብርሃም ወንድም አሁን ለትዳር ደርሳችኋል በማይባልበት ሰዓት ነው አብራችሁ የሆናችሁት እና አብራችሁ ከሆናችሁ በኋላ ደግሞ እንግዲያው ሰው ያስባል ፈጣሪ ነው የሚያሳካው። እናንተ ደግሞ አብረን ይሻለናል ብላችሁ እንግዲህ አብራችሁ ሆናችኋል። ስለዚህ ምንም አይነት ነገር ቢከሰት ትዳር ደግሞ የሚባል ነገር ትልቅ የሆነ ማዕከል ትልቅ በቃ በምንም አይነት ሁኔታ የማይፈርስ ነገር ማለት ነው። ስለዚህ ትዳር ላይ እልህ አያስፈልግም። ትዳር ላይ መከባበር ያስፈልጋል። ትዳር ላይ ልትነጋገሩ ይገባል፣ ልትደማመጡ ይገባል። ክፍተት ቢኖር አብሬ ለምንድን ነው ይሄ ነገር እያልሽ ልታወሩ ይገባል። እሱም እንደዛ መሆን የነበረበት እንጂ የዚህን ያህል ርቀት ልትጓዙ አይገባም ነበር በመጀመሪያ ደረጃ ማለት ነው። እኔ እሱን እንደውም እኔ በሰሞኑ በጣም ግራ ሲገባኝ እሱን ራሱ ደውዬ በአካል ላገኝ ይፈልጋለሁ። ምንድን ነው በስልክ አውራኝ ምናምን ሲለኝ አይደለም ግራ ሲገባኝ ሰሞኑን ግራ ሲገባኝ እስከ ሰሞኑ የት ነበርክ ነው የምለው። ገና አሁን ሰሞኑ አሁን በዚህ ሰሞን ገና ልጁን ወስቶ ምናምን በዚህ ሰሞኑ በተፈጠረው ነገር ነው አንተ አግኝተህ ልታወራ የነበረው እንጂ እስካሁን የተፈጠረው ነገር አንተ ተኝተህ ነበረ፣ እንቅልፍ ወስቶ ነበረ። አመት ሙሉ ሲጨቃጨቁ አመት ሙሉ ሲጣሉ ይሄ ሁሉ ጊዜ አንተ አልነበርክም። በዚህ ብቻ ሰሞኑ ልጁን ወስቶ ምናምን በመለሰው ጉዳይ ነው አንተ የገባህ። 80 ሲቀዱ የት ነበርክ? አብርሃም ከሴት ጋር እንደዛ ሸሄ ገዳይ ሲል የት ነበርክ? ስትለምነው እርጉዝ ሆና እንደውም አሁን መጣ እንጂ አንተ ሰውዬ ማለት ነው እንደዛ ነፍሰ ጥሩ ሆና ስትስቃይ እንደዛ ስትለምነው ትቷት አገር ወጥቶ ሲሄድ ምናምን የት ነበርክ? እንደሞ ያወራል እንዴ አቃም አንተ ምን ፈልግ ብየው ነበር። እንግዲህ በስራ ውጥረት ነው መሰለኝ እስካሁን ድረስ አላገኘሁትም። አንቺም አሁን ቀድሜ ስላገኘሽ ስራ ውጥረት ከሄርሜላ ጋር ነው ስራው። ስራ
የትኛው ስራ? በጣም ነው የማመሰግነው። እና ያልኩሽ ያለሁት እኔ ምንድን ነው ትዳር ማናቸውም ያ ይሄ ስለተባለ አይደለም። ትዳር አቋም ያለው ነገር መሆን ያለበት። አንቺም በትንሽ ነገር ውስጥ ሊረብሽ አይገባም፣ እሱም በትንሽ ነገር ውስጥ ሊረብሽ አይገባም። አብዛኛውን ነገር እኔ ቢቢ ያለፍኩባቸው ነገር ሁኔታዎች ትዝ አይሉኝም። ትክክል። እና በዚህ ልክ እኔም ፈርዘር እየሄድኩኝ እሱ ግን ምንም እያደረገ አይደለም። እውነቱን ስነግርሽ ማለት የሆነ ነገር ተው ተብሎ የሆነ ቦታ ነው እዛው የሆነ ቦታ አይጠፋም። እና እኔ ደግሞ ይህንን ነገር አክሰፕት አድርጎ ተቀብሎ መኖር ከበደኝ። ብዙ ጊዜ ተደጋገመ ይሄ ነገር እና ይህንን እንደዚህ አይነት ነገሮችን እያስተናገድኩኝ መኖር ለእኔ በጣም ከባድ ስለሆነ ወስኜ ቆርጠን አሁን ላይ እውነቱን ስነግርሽ ተለያይተን ያለ ነው። እንደ አዲስ ነገሮችን እናስተካክል ማለት ለእኔ ራሴ አይሆንም። እንዴት ነው ይከብደኛል ለእኔ ራሴ። ምክንያቱም ከተለያየን በኋላ ራሱ ምንም አይነት ነገር አላየንም አይደል እሱም ጋር። ስለዚህ እንደ ቀላል ነው ሁሉንም ነገር ትቶ እንደገና ወደኋላ የተመለሰው። እውነት ነው እኮ እውነት ነው። ምን ማለት ፈልጋ መሰላችሁ? ከተለያየን በኋላ ራሱ አዲስ ነገር አላየውበትም። ምክንያቱም እሱ ደግሞ ምንድን ነው ልክ ከኔ ጋር ከተለያየን በኋላ ብቻውን አልኖረም ወይም ደግሞ ትዳሩን ፈልጎ ልጁን ፈልጎ ሴትን አላራቅም ከህይወቱ ማለት ነው። ገባችሁ? አሁንም ኢቭን እንኳን ከሴት ጋር ነው ያለው። ስለዚህ ከሴት ጋር ያለ ሰውዬ ደግሞ ትዳር ለራሱ ቢመለስም ከሩታ ጋር ቢሆንም አብርሃም ተመልሶ እዛው ሴት ጋር መሮጡ አይቀርም። ስለዚህ ሩታን ተፋቷት እስቲ እና ይህንን ነገር ስታይ በቃ እስከመጨረሻው ሊቆርጥልሽ እንደሚችልና እንደሚገባ ለራስሽ ታምኛለሽ። እና እኔ በዛ ነገር ስላመንኩኝ አሁን ላይ ወዲህ ወዲያ የምልበት ምንም አይነት ውሳኔ የለም። እና የራሱ ህይወት ጀምሯል የራሱ ህይወት ጀምሯል ምናምን ሳይሆን ምናልባት እኔ አንድ ነገር ልበል፣ ከሚስት የበለጠ ባሉን ማንም አያውቅም። እና ከእኛ ሺህ ጊዜ ወንድማችን ቢሆንም ከኛ የበለጠ አንቺ ታውቂዋለሽ። ምክንያቱም ከወንድም ከእህት የበለጠ ሚስት ናትና የምትቀርበው ማለት ነው። ግን አንቺ እውነታውን ስትረጂ ምናልባት እሱ አሁን እልህ እያለ እየተጫወተ አይደለም ወይ አንቺን ለማናደድ ፈልጎ አይደለም ወይ እንደዚህ አይነት እየተራመደ ያለ ቢያናድድ አመት ሙሉ ነው እንደሚያናዳት ሚስቱን። አንድ ሰው የሆነ ነገር አይደለም ሲጀመር ትዳር መሀል ላይ እኮ ማናደድ ምናምን የሚባል ነገር የለም፣ አይገባም። ግን ቢገባም ደግሞ እውነት ሩታን ለማናደድ ከሆነ ደግሞ አመት ሙሉ ነው ወይ ሴትን ይዞ የሚያናዳት? ጥያቄ ከዛም ባለፈ ደግሞ እውነት እሱ ቢፈልግ ነው ወደ ሌላ መሄድ ቢፈልግ ነው። አሁን እኔ ያየኋት ነበረ እና የሆነ ከእሷ ጋር ያለው ነገር በጣም አይሄድም ነበር፣ አይዘልቅም ነበር ነገሩ። ግን እሱ ዝም ብዬ ሳስተውለው ነጊ ዛሬ አይነት ነገር እያለ ነው ያለው። ስለዛ ያንን ነገር ስታስተውይ አንቺ ይሄ ልጅ የእውነት ቆርጦለታል ብለሽ ታስቢያለሽ? ሁለታችሁ ላይ አይደለም እኔ የምለው አብርሃም ቆርጦለት ማለት ነው። ልክ ትዳር ይዞ 80 ተፈራርመው ከዛች ጋር ከሄርቤላ ጋር እንዲኖሩ ነው እስከዛ ድረስ ነው እናንተ የምትጠብቁት? ከዚህ ትዳር ሰው እንዴት ነው ትዳር የሚፈልግ ወንድ እንዴት ነው እንደዚህ እየተላላጠ እንደዚህ እየሆነ እናንተ እንዴት ነው ለትዳር ይሆናል ወይም ደግሞ ትዳር ይፈልጋል ብላችሁ የምታስቡት? ትዳር ቢፈልግ እንደዚህ ይሆናል? የምር የእውነታችሁ ነው? ፍቅር አልቋል። እኔ ለእሱ ያለኝ ፍቅር በጣም ምንም ጨርሻለሁ ማለት ትችላለሽ ወይስ እሱ እንደዛ ማለት ይችላል? እንደዛ ደግሞ ማለት አትችሉም። ፍቅር ቢኖራችሁ ነው መጀመሪያ እንግዲያው ተዋደድን ብላችሁ ቤተሰብ ፈቅዶ አብራችሁ ሆናችሁ ፈጣሪ ደግሞ ልጅን ሰጣችሁ፣ ሌላ በረከት ሰጣችሁ። ስለዛ ይህንን ሁሉ ስታደርጉ ፍቅር ቢኖር ነው እንጂ ሳይኖር መቼስ እዚህ ና ርቀት አትራመዱ። ስለዛ እንደዛ ከሆነ ደግሞ ፍቅር ካለ ምን ካለ እልሃችሁን ትታችሁ እልሃችሁን ወደኋላ አድርጉት። ከዛም ባለፈ ደግሞ እኔን የሚላ ከእኔ እምነት አስተሳሰብ ውጡ። አሁን እኔ የሆነ ነገር ብሆን እኔ እሱ የሆነ ነገር ቢሆን እንደዛ አይነት ሳይሆን አሁን እናንተ ማሰብ ያለባችሁ ወደፊት ምን ይሆናል፣ ወደፊት ልጃችን ምን ይሆናል። ለልጃችን የት ነበርክ እስካሁን ማለት ነው? ሰውዬ አንተ የት ነበርክ እስካሁን? ለምን አልመከርካቸው መጀመሪያ? አሁን ትዳሩ ከተበጠበጠ በኋላ አሁን መተህ እንደዚህ የምትመክራቸው የት ነበርክ? ሲቀጥል ደግሞ እኮ ቅርቡ አንተ ነህ፣ ወንድምየው ነው። ወንድም ከሆንክ ለአብርሃም ማለት ነው እሱን ነው ማግኘት ያለብን። ስራ ላይ ተወጥሮ ምናምን የሚባል ነገር ወደኋላ አረግ። ገባ አይደለ? ሩታም ልጅ ቴኬር ማለት በጣም ትልቅ ስራ ነው። ወንድም ስራ ላይ ነው፣ ሩታ ስራ ላይ እኛ ምንድን ነው አስተዋጽኦ የምናደርገው? ምክንያቱም ተወለደ ልጅ ነው የሚሰቃየው። እና ይሄ ልጅ ደግሞ ገና ከልጅነቱ ለምን ስቃይን ትፈርዱበታላችሁ? ያ ነው አሁን እንትን ብለው አሁን እኔ ለምን አልሆንሽም ሳይሆን እልሃችሁን አቁሙ ነው። አሁን አንቺም ጋር እኔ አብርሽ አግኝቼው ነበር በቅርቡ፣ ግን ፌዝ ነው በቃ እሱ በፌዝ ጀምሮ በፌዝ ጨረሰው የሆነ ሰዓት ላይ ሳገኘው ማለት ነው። ይሄ ልጅ ገና በሆዴ 3 ወር ምናምን እያለ ነው እንደዚህ አይነት ነገር ውስጥ የገባ ነው ማለት ነው። እኔ ያንን መበሻሸቅ ነው አልለውም። በጣም ህይወት ላይ እንደዚህ አይነት ቀልድ ነው ደስ አይለኝም ማለት ረጅም ጊዜ ሆነን ባባዬ ተረገዘ ተወለደ። አሁን ደግሞ ምንም አልቀረውም። በቃ ትንሽ ጊዜ ነው የቀረው። ዳዲ እንግዲህ እውነት የለውና እስከዚህ ሰዓት ድረስ በሽሽቅ አይደለም ለኔ ይሄ ቀልድም አይደለም። በቃ እሱ መሆን የሚፈልገው ነገር ያ ነው። አይ ቲንክ እንደዚህ አይነት ሰው ነው መሆን የሚፈልገው። በቃ አብርሃም የሚፈልገው እውነት ነው እኮ ሩታ የምታወራው። አብርሃም የሚፈልገው ትዳር አይፈልግም። አብርሃም የሚፈልገው እንደዚህ በቃ እንዴት ነው ገባችሁ አይደለ? ልጅነትን አልጨረስኩም ብለዋል። ኦኬ እንደፈለገው ወጥቶ መሄድ እና ያንን ነገር ነው ለራሴ አክሰፕት ያደረኩት የተቀበልኩት። በቃ እሱ እንደዚህ አይነት ነገር ይወዳል፣ እንደዚህ መሆን ይፈልጋል። እኔ ደግሞ ይሄን ነገር አልወድም፣ አልፈልግም፣ አልቀበለውም። ስለዚህ ይሄን ሀሳብ ማስታረቅ። አብርሃም ደግሞ ትዳር አይፈልግም። በዚህ አጋጣሚ ራሱ ተናግሯል። እኔ ትዳር አልፈልግም፣ መጨቃጨቅ አልፈልግም፣ እንደዚህ አይነት በቃ አልፈልግም ብሏል። ይሄ እውነት ነው ሩታ የምትለው ማለት ነው። ስለዚህ ትዳር አይፈልግም አብርሃም። በተረፈ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። ስንት ሰዓት እንደምፖስት አላቅም። ወዳችኋለሁ፣ አክብራችኋለሁ። እንግዲህ አብርሃም ትዳር አይፈልግም።
ትዳር የማይፈልገው ሰው በግድ ትዳር ፈልግ አይባልም። ሩታ ላይ መታችሁ ደግሞ አትጨቃጨቁ። ገብታችኋል? ባይ ባይ